ዋስትና የለውም ላለመገደሉ በጸጋ ነው የሚያወራው። ድፍን ከተማ ሐሴታ ፊቱ አበራ። ርዕሱ አያልቅም፣ እድሜያችን ያልቃል። አሁን ወንጌል በራለት። የፍርድ ቤት መከላከያቸው እኮ ነው። እግዚአብሔርን ትሳደባለ፣ ኢየሱስን የሰቀሉ ናቸው። ብቻቸው ነው የሚያስቀራቸው። ያለ ስተት ይወግራሉ፣ እንኳን ስተት አግኝቶ። ሰው ግን ከባድ ነው። ፊትህም እያበራ ይወግራል። በጣም ተናጋሪ ነው። አጥንት ላይ፣ ቆዳ ላይ፣ ስጋ ላይ ድረስ ይመጣል ማለት ነው። እና ጓደኛውን አስገድሎበታል። ገዳዮቹ መካከል ቆመ። ኢየሱስ ጫፉን ከረገጠው ይቀደሳል። ድፍን ከተማ በደስታ ተሞላ። እንደ ትእዛዝ ነው ያወራው። ክርስቶስን ብቻ ነው የሚሰብከው። ረገጠው፣ ገነፈለበት፣ ወደ ጸሎት ነው የገባው። እንደዚህ ያራገቡለት። ከዚህም መጽሐፍ ተነስቶ ስለ ክርስቶስ ሰበከው። ተረገለው በእውነት ርዕስ ያስቀይራል። የመላእክት አገልግሎት የሚል መጽሐፍ ሁሉ እንጽፋለን። ክርስቶስን ብቻ ሐዋርያት ሥራ ምዕራፍ 8 ላይ ያለ ምዕራፍ 8 ቁጥር 5 ላይ ያለ ጌታ ቃል ክፍል ነው። ወንድማችን ሌላዊ ፊልጶስ ለተባለው የኢየሩሳሌም ቤተክርስቲያን ዲያቆን ነበር። በኋላ ላይ ሰማርያ ከተማ ገብቶ ወንጌል ሰባኪ ይሆናል። በኋላ ደግሞ ወደ 20ዎቹ ምዕራፎች አካባቢ ደግሞ ስትሄዱ ጳውሎስ ለአያሌ ቀን እዚህ ሰው ቤት አርፎ ነበር። ይሄኛው ወንጌላዊና ከዚህ ደግሞ ቀደም ብሎ ምዕራፍ 7ን ወደ 60 ቁጥር አካባቢ ጥርግርግ አድርጎ የወሰደው የዚህኛው ወጣት ልጅ አብሮ አገልጋይ የነበረ በኢየሩሳሌም ቤተክርስቲያን ላይ ዲያቆን የነበረ አንድ እስጢፋኖስ የሚባል አንድ በጣም ወጣት ልጅ እና በጣም ኦራተር ነው አይደል? በጣም ተናጋሪ ነው። ቀጥሎ ካሪዝማቲክ ነው። ዝም ብሎ ማውራት ብቻ ሳይሆን በጸጋ ነው የሚያወራው። ከዛ ውጭ ደግሞ እግዚአብሔርም ከእርሱ ጋር ነበረና የሚናገረውን ቃል እግዚአብሔር በምልክትና በታምራት ያጸናው ነበር ተብሎለታል። ይሄ ብቻ አይደለም፣ የእግዚአብሔርን ቃል የመናገር የመግለጥ አቅሙ የፊቱ ቁርበት እስኪያብረቀርቅ ድረስ ነበር የእግዚአብሔር ቃል በላዩ ላይ የመጣው። የእግዚአብሔርን ቃል እየተናገረ ፊቱ አበራ የሚል ቃል አለና የእግዚአብሔር ቃል በሙላት ሲመጣ ከውስጣችን ከመባረክ በመንፈስ ተነካው ከማለት ያልፋል ማለት ነው። አጥንት ላይ፣ ቆዳ ላይ፣ ስጋ ላይ ድረስ ይመጣል ማለት ነው። እና በዛ መጠን የእግዚአብሔር ቃል ግልጠት ፊዚካሊ አፌክት አድርጎታል። የፊልጶስም አብሮ አገልጋይ ነበርና ኢየሩሳሌም ቤተክርስቲያን አስተናጋጆች ነበሩ። ለድቁና የተመረጡ ወንድሞች ነበሩ። እስጢፋኖስ ምዕራፍ 6 ላይ ተመረጠ። ወዲያው ወደ ምኩራብ ሄደ ነው የሚለው። ምኩራብ ሄደና የእግዚአብሔርን ቃል መስበክ ጀመረና እንደውም ከነፃ ውጪ ምኩራብ ከሚባል ስፍራ የመጡ አንዳንድ የአሌክሳንድሪያ ከተማ ሰዎች ማለት ሰሜን አፍሪካ መጥተው ሊከራከሩት ሞከሩ ይልና ሁሉንም በሁሉ ፊት ይረታቸው ነበር የሚል ቃል አለና ይናገርና ብቻቸው ነው የሚያስቀራቸው። ቲፎዞቸውን በሙሉ ይዞ ኢየሩሳሌም ቸርች ይመጣል። ጌታ የተባረከ ይሁንና ከሰዎቹ በቀር ምንም አይቀረውም። በአደባባይ ነው የሚረታቸው። እና ልጁ ግሪክ ሀገር ተወልዶ ያደገ አይሁዳዊ ነው። ስለዚህ የግሪክ ፍልስፍና እውቀትም አለው። አይሁዳዊ ቢሆንም ግን ተወልዶ ያደገው ግሪክ ሀገር ነው። የበረታኑና እሱ ልጅ ሰበከ። እንደምታውቁት ከምዕራፍ 6 ጀምሮ ነው የሚሰብከው። ግን የምዕራፍ 7ቱ ስብከት የፍርድ ቤት መከላከያ ነው አይደል? ኮርት ላይ ቆሞ ዲፌንስ እኮ ነው። አሁን እኮ የፍርድ ቤት መከላከያቸው እኮ ነው። ተከሶ ነው የቀረበው አይደል? በዚህ ምክንያት ተከሰሃል፣ ህጉን ትሳደባለ፣ እግዚአብሔርን ትሳደባለ፣ ህጉ ማይለውን ነገር ትጨምራለ ብለው ነው የከሰሱት። በዚህ ጉዳይ ተከሰሃል ብለው የአይሁድ ሸንጎ አባላት ተደርድረው ቁጭ ብለው ይጠብቁታል መልስ እንዲሰጥ። እነዚህ ሰዎች ማለት የዋዛ አይደሉም። ኢየሱስን የሰቀሉ ናቸው። የሚሰብከውን ኢየሱስን ለመስቀል ያልራሩ ናቸው። እሱን ላለመግደል ዋስትና የለውም ላለመገደሉ። እና እንደዛ አይነት ጉባኤ ፊት ቆሞ ለተከሰስከው ክስ ቀርቦብሃል ብለው አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ ብለው በዝርዝር አስቀመጡና ማብራሪያ ስጠን አሉት። ልጁ የምዕራፍ 7ቱ ስብከት ለምዕራፍ 6ቱ ክስ ነው። የፍርድ ቤት መከላከያ ነው። ጳውሎስ ሊወግር ገብቷል። ጳውሎስ ደግሞ እንደምታውቁት የገማልያ ተማሪ ነው። ሚስ እንድታረግ አይፈቅድልህም። በጥንቃቄ ነው የሚያዳምጥ። እስጢፋኖስ ቆሞ ሲያወራ እንከን ፍለጋ ነው የቆመው። ያለ ስተት ይወግራሉ፣ እንኳን ስተት አግኝቶ እና ቆሞ እየጠበቀው ሙልጭ አርጎ ሰምቶታል። እግዚአብሔር አባታችን አብርሃምን ከካራን ጠራው ብሎ አይደል የጀመረው? እንደውም እግዚአብሔር አይደለም የክብር አባት ብሎ ነው የጠራው። 1440 ዓመት በ54 ቁጥር የሚሮጥ ወፍ በረር ባይብል ላይ የሚሄድ በጣም ጀግና ሰባኪ ነው እስጢፋኖስ። እና መንፈስ ቅዱስ እያቀበለው እንደሚሰብክ ግልጽ ነው። ከአብርሃም ተነሳ አይደል? ይስሐቅና ያዕቆብን ነካ ነካ አረጋቸው። አብርሃም በድንኳን ኖረ፣ እነሱም በድንኳን ኖሩ ብሎ ነካ ነካ አረጋቸው። አብርሃምን ነካ፣ አብርሃም ጋር ትንሽ ሰፋ ያለ ቆየ። ይስሐቅን ያዕቆብን ነካ ነካ አድርጎ አለፋቸው። በዮሴፍ አቋርጦ ግብጽ ገባ። ግብጽ ገብቶ አልቆየም፣ ሙሴ ጋር መጣ። 400 ዓመቱን አንዴ ነው ያጠፈው። ሙሴ ጋር መጥቶ ሙሴ የሕጉ ተቀባይና የእስራኤል መሪ ስለነበር ሙሴ ጋር ሰፋ ያለች ባን ቆየ። ከዛ ከሙሴ ጋር አብሮ ወጡ አለና በምድረ በዳ ያሉ እግዚአብሔር አምላክ የመገናኛ ድንኳን እንዲሰራለት ፈለገ አለና የመገናኛውን ድንኳን ይዘው ከነዓን ገቡ ብሎ ከኢያሱ ጋር ገቡ ብሎ ኢያሱን ነካ። ኢያሱን ነክቶት ወዲያው ዳዊት ጋር መጣና ቤት ልስራልህ አለው አለ። አንተ አትሰራልኝም፣ ልጅ ነው የሚሰራልኝ ሰለሞን ነው ብሎ ሰለሞንን ነካው። ከዛ ምን አይነት ቤት ሰሩልኝ ያላችሁ ብሎ ኢሳይያስ ጋር መጣ። ከዛ በኋላ ልባችሁ ምናምን የታወረ ብሎ እነሱ ጋር መጣ። ይህንን ሲሰብክ የፊቱ ቁርበት አበራ የሚል ቃል
እስጢፋኖስ ፊቱ ያብረቀረቀው ሊገሉት የተሰበሰቡ ሰዎች ማለት ነው። ለመካድ እየጣሩ ያሉ ሰዎች ማለት ነው። የአማልክት ልጅ ያዩ አይደል እስኪመስላቸው ድረስ ፊቱ አበራ ይላል። ቁርበቱ እያበራ ነው አለው። አዎ ለእኔ ብቻ አይደለም የሚታየኝ። አዎ ሰው ግን ከባድ ነው። ፊትህም እያበራ ይወግራል። ገና ጳውሎስም ገና ያንግ ነው። ከከተማ ወደ ዳር አወጡትና በድንጋይ ሲወግሩት አስወጋሪ ሆኖ የወጋሪዎቹ ልብስ ቆሞ ይጠብቃል። እስጢፋኖስን ካስገደለ በኋላ አይደል ምዕራፍ 7 ላይ ካስገደለ በኋላ ምዕራፍ 8 ላይ አማኞች በሙሉ ሲሰደዱ አላበቃም ጳውሎስ አይደል ሳውል የሚሉትም በአንዳንድ መንደሮች እየዞረ ለማሳሰርና ለማስገደል ፈቃድ ተቀብሎ ይሮጥ ነበር። ትላንትና አጠገቡ ያለው ወንድሙ የተገደለበትን ወንጌል ነው ይዞ ፊልጶስ ሰማርያ ይገባል። ትላንትና ይህንን ልጅ ጓደኛውን አስገድሎበታል። ያስገድላል ማለት ነው። አሁን ሲሰብከው ይቀበሉኛል፣ ይሰሙኛል፣ ያዳምጡኛል ብሎ አይደለም። ትላንትና አጠገቡ ያለ አብሮት የሚያገለግለው ወንድም በድንጋይ ተወግሮ ተገሏል። ዛሬ ወደ ሰማርያ ከተማ ሲገባ ፊልጶስ የሰማርያ ከተማ በጣዖታት የተጠቀጠቀች ከተማ ናት። ከአይሁድና አሕዛብ ተጋብቶ የተወለደች ስለሆነች ሊያስገድለው የሚችል መልእክት ይዞ ገዳዮቹ መካከል ቆመ። ወደ ሰማርያ ከተማ ወርዶ ምን አረገ? ትላንትና በወንጌል ምክንያት ተገሏል ሰው ተወው። ይሄን ወንጌል ሰማርያ ከተማ ገብቶ ነገደ። ሰማርያ ከተማ ገብቶ ሌላ ርዕስ ያዘ። ሰማርያ ከተማ ገብቶ ኑሮን ቀጠለ። ክርስቶስን ሰበከው። ሰማርያ ከዚህ በፊት ትንሽ ተነካክታል። ዮሐንስ ወንጌል ምዕራፍ 4 ላይ ጌታችን ነክቷታል። ሲካር ድረስ ገብቷል። ጌታ ኢየሱስ ሲገባ ያቺን ሴት ያገኘበት ቦታ ውስጥ ድረስ አልገባም። ኢየሱስ ለመቀደስ ስለሆነ ዳር ድረስ መጥቷል። ያው ኢየሱስ ጫፉን ከረገጠው ይቀደሳል እና ውስጥ ድረስ ለመግባት ጊዜ ስለሌለው ጫፍ ላይ ቆሞ ያቺን ሴት አግኝቶ ያቺ ሴት ደግሞ ሰማርያ ካሉት ከተሞች መካከል የአንዷን አካባቢ ሰው ሰብስባ አምጥታለት ጌታ ኢየሱስ ክርስቶስ ወንጌል ሰብኮ ሄዷል። ፊልጶስ ዛሬ መጣ። ድፍን ሰማርያ ነው ጠቅልሎ የገባው። ፊልጶስ ወደ ውስጥ ክሮስ አድርጎ ገብቷል። ክርስቶስን ሰበክ። ይሄ ወጣት ክርስቶስን ሲሰብክ ከተማው በሙሉ በደስታ ተሞላ የሚል ቃል አለ። ግነት አይነት ነገር ተጠቅሞ ነው ብዬ አላምንም። እኔ መጽሐፍ ቅዱስን በቁሙ ነው የምረዳው። ወንጌል ሲሰበክ ሰዎች ነፃ መውጣት ሲጀምሩ የእግዚአብሔር ልጅ ኢየሱስ ክርስቶስ መሰበክ ሲጀምር ድፍን ከተማ በደስታ ተሞላ። የፊልጶስ የመልእክቱ መካከል ክርስቶስ ነው። ስለ ሌላ ጉዳይ አያወራም። ሌላም ነገር ሲሆን ሐሳቡን አይወስደውም። ታምራት ተደረጉ ይላል። ቀጥሎ ግን ፊልጶስ ሌላ ነገር ሰበከ አይልም። የኢየሱስን ስምና የእግዚአብሔርን መንግሥት ሰበከ ነው የሚለው። ሌላስ ምን ሰበከ? እስኪ ሰብክ ድረስ ነው የጠበቁት። ሲሰብክ ተአምራት ተከናውኗል። እግዚአብሔር በዚህ ስብከት በኩል ብዙ ምልክት አድርጓል። ምን ሰበከ? ቀጥሎስ የኢየሱስን ስም እና የእግዚአብሔርን መንግሥት ሰበከ። ማለት አሁን አደባባይ ላይ ቆመን እንደምንሰብከው አይነት ስብከት ብቻ አይደለም። የፊልጶስ እንደ ትእዛዝ ነው ያወራው። ጌታን ብትቀበሉ ጥሩ ነው አይደለም ያለው፣ ተንበርከኩ ነው ያላቸው። ወንጌላዊ ሲኮን እንደሱ ነው የሚኮነው። ኢየሱስ ክርስቶስ ብቻ ነው ብሎ ሰበከ። ድፍን ከተማ ተንበረከከ። ድፍን ከተማ ሐሴት አደረገ። ወንጌል ሲገባ የሚገለጡ ነገሮች አሉ። ሲሞን የተባለ ጠንቋይ የከተማው ሕዝብ ታላቁ የአምላክ ኃይል ብለው ነው የሚጠሩት። የእግዚአብሔር ኃይል ነው ብለው የሚጠሩት። ራሱን ጰራቅሊጦስም ነኝ ብሎ ይጠራል። የምጠበቀው መሲህ ነኝም ይላል። ኔኔቫ ለምትባለው ማምላክ ባል ነኝ ይላል። ብዙ ነው ብቻው እና ፊልጶስ እየሰበከ እያለ ሲሞን መጣ ይላል። ፊልጶስ ሆይ አለው። አቤት አለው። አንተ የምትሰብከውን ይህንን ወንጌል እኔ መቀበል እፈልጋለሁ አለው። የሲሞን ማንነት የፊልጶስ ፕሮግራም ውስጥ የለም። ፊልጶስ ክርስቶስን ብቻ ነው የሚሰብከው። እግዚአብሔር አይናችንን ሰብስቦ ልጁ ላይ ያርግልን። ስለ ሌላ ነገር እያወራን ዘመናችን እንዳያልቅ ጊዜ የለንም። ኢየሱስ ሊመጣ በደጅ። ስለ ብዙ ነገር እናውራ ካልን ርዕሱ አያልቅም፣ እድሜያችን ያልቃል። ኢየሱስ ካልን ግን እኛም ማንደርስበት ቦታ ገብቶ ይፈውሳል። ሲሞን መቶ ተንበረከከ። ማንም ሰው እንደሚድነው ነው መቶ ሄዳ ነው። በወንጌል ፊት ኖርማል ኦርዲነሪ ግለሰብ ነው። እንደሚቀበሉት ተቀበለ። ከዛ አብሮ ተቀላቀለ። ፊልጶስ ከሲሞን ላይ አጋንንት አላወጣ፣ ረገጠው። ዶሚኔት ነው ያደረገው። ቴሪቴሩ ላይ መጥቶ እንዳይሰራ አረገው። ቀበላለው ተቀበለ። አብሮ ተቀላቅሎ ሲኖር መጽሐፍ ቅዱስ ሲናገር ፊልጶስ አገልግሎቱን እየጨረሰ እያጠናቀቀ ስለነበረ የኢየሩሳሌም ቸርች ጴጥሮስና ዮሐንስን ለመንፈስ ቅዱስ ሙላት ከቻቸው ቤተክርስቲያን ሰዎቹ መጡ። ጴጥሮስ እንደምታውቁት በጣም አግሬሲቭ ነው። መንፈስ ወርዶበት ማቹር ሲያደርግ ደግሞ አግሬሲቭ ነው፣ አይታገስም። መጣ ጴጥሮስ እና እጅ ጭናሉ። እጅ ሲጭኑ በሐዋርያት እጅ መንፈስ ቅዱስ ሲታደላየ ሳይመጣ ገነፈለበት። ተመልሶ ቦታውን መያዝና እሱም ያችን ኃይል ማከፋፈል ፈለገ። መጣና ጴጥሮስ እንደዚህ ያለው፣ ጠቀም ያለ ስጦታ ይዞለት መጥቶ እቺ እጅ ስጭኑ የምታድሏትን ነገር እኔም ባድል እንዴት አረጋለሁ? እኔ ብር ልስጣችሁና እናንተ እስቲ የሆነ ነገር አድርግና እስቲ እኔም ላድል ሲል ጴጥሮስ ምንድነው እግዚአብሔር ካልመረጠ በቀር አይሆንም።
አለውና ተጠንቀቅ ንስሐ ግባ አለው። መጽሐፍ ሲናገር ሲሞንም ተንቀጠቀጠ፣ ፈርቶም በእነ ጴጥሮስ እግር ስር ወደቀና እንደዚህ አለ፣ እባካችሁ እግዚአብሔር እንዳይቆጣኝ ለምኑልኝ ሲል ራስ ይምርህ እንደሆነ ለምን አለው። ወደ ጸሎት ነው የገባው። ፊልጶስ ትቶት የሄደውን ሲሞን ጴጥሮስ ቆረጠው። ወደ ፊልጶስ ተመለስ አይደል? አሁን መጽሐፍ ወደ ፊልጶስ ተመለስና ፊልጶስን መንፈስ ቅዱስ መጣና ተነስ አለው። ወደ ሊሂድ ሲለው ወደ ይሁዳ ምድረ በዳ ሂድ አለው። አሁን የሰማሪያ ሪቫይቫል እኮ በፊልጶስ ምክንያት እኮ ነው የመጣው። ምክንያቱ ፊልጶስ ነው፣ ጴጥሮስ አይደለም። ፊልጶስ እንደዛ እያመሰው ፊልጶስ እየተባለ መንፈስ ቅዱስ መጣና ውጣ ከማለ ነው የሊሂድ አለው። ወደ ምድረ በዳ ደግሞ እኮ የሚመርጠው ፊልጶስን መጣና ተነስ አለው። ወደ ይሁዳ ምድረ በዳ ሂድ አለው። ከዛስ ምን እንደምታገለግል እነግርሃለሁ፣ ተነስ ውጣ አለው። ለጴጥሮስና ለዮሐንስ ትቶ ፊልጶስ ሩጫ ጀመረ። ደሞስ በእግር ነው የሚሄደው እየሮጠ ይሁዳ ምድረ በዳ ውስጥ ሲገባ፣ ምድረ በዳ እንደዚህ ቆማ አታወራም። ንፋስ አለው፣ አቧራ አለው፣ ከላይ እሳት ነው፣ ፀሐዩ ከስር አሸዋ ነው። ፊትን ሸፍነ ነው የምታወራው። ጆሮ ላይ ስለሚጮብ ነፋሱ ፊትን ካልሸፈንክ አትደማመጥም። ፊቱን ሸፍኖ ሲሮጥ አንድ የኛ ሀገር ሰው ኢትዮጵያዊ ነው ይለዋል። በሰረገላ ተቀምጦ ህንደኬ የምትባለዋ ንግስት የገንዘብ ላይ የተሾመ ነው። እንደዚህ ያራገቡለት ያነባል። እያነበበ ሲሄድ መንፈስ ቅዱስ ፊልጶስን በጣም ለመንፈስ ቅዱስ ያላቸው ቅርብነት ፊልጶስ ምን አለው? ወደ ሰረገላው ተጠጋ አለው። ሮጥ ብሎ ጠጋ ሲል እያነበበ ነው። ጠጋ አለውና እምታነበውን ታስተውሏል? እሱ በሰረገላ እየሄደ ነው፣ ፊልጶስ እየሮጠ ነው በእግሩ። ታስተውሏል ሲለው እንደዚህ ያየው አይሁዳዊ ነገር ነው። የሚያስረዳኝ ከሌለ እንዴትስ ልረዳው እችላለሁ? እስቲ ናውጣና የምታውቀው ከሆነ ታግዘኛለህ አለውና ወደ ሰረገላው አወጣው ይላል። ከዛ አሸዋ ወደ ሰረገላ ላይ አወጣው። ቁጭ አለ። ምንድን ነው የምታነበው አለው። ቆይ ስማ አለው። የኢሳይያስን ጠቅለል ነው የሚያነበው። ደግሞ እግዚአብሔር ሲረዳው ኢሳይያስ 53ን ነው የሚያነበው። ምስጉን ነው በእውነት። ዋናውን ካርዲናል ሜሴጁን ይሄ the whole scripture መጽሐፍ ቅዱሱ ተጠቅልሎ የተቀመጠበትን ነው። እንደሚታረድ በግ ተነዳ፣ በሸላቾቹ ፊት ዝም እንደሚል በግ ምናምን የሚለው ነብዩ ስለ ራሱ ነው። ስለማን እንደሚታረድ በግ የተነዳው ኢሳይያስ ነው እንዴ? ማን ነው ሲለው በጣም ያስደንቀኝ። ከዚህም መጽሐፍ ተነስቶ ስለ ክርስቶስ ሰበከው ይላል። ሰረገላው በእውነት ርዕስ ያስቀይራል። የሰውየው አለባበስ ርዕስ ሊያስቀይር ይችላል። በዛ ላይ ዝም ብሎ አይነት ሰው አይደለም፣ የገንዘብ ሹም ነው። ፊልጶስ ሲያገኘው ከዚህ መጽሐፍ ተነስቶ ክርስቶስን ሰበከውና ከዛ ሰውየው እንደዚህ አለ፣ እንዳልጠመቅ ምን ይከለከለኛል? እርግጠኛ ነኝ ኢየሩሳሌም ተጠምቆ ነው የመጣው። አሁን ወንጌል በራለት። ምንድነው ማህተም ማድረገው? እንዳልጠመቅ ምን ይከለከለኛል ሲለው ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ካመንክ አለው። አምኛለሁ አለው። ና እንውረድ አለው አይደል? ሰረገላ ላይ ተጠመቀ መቼስ ነው። አወረደ ይልና እኔ አሁን ይሁዳ ምድረ በዳ ወንዝ ራሱ ከየት እንደመጣ ወንዝ አገኙ ነው። ረደ ይዞ ተወረደ ውሃ ውስጥ አጥምቆት ሲያስወጣው የጌታ መንፈስ ፊልጶስን ናጠቀው። እኛ ብንሆን መልአክ አጠመቀኝ ነው የምንለው። አሁን ካጠገበ ቢሰወር ጌታ ረድቶት ነው ፊልጶስ አጠመቀኝ ያለው እንጂ ሰው እንደሆነ ምንም። እኛ እኮ መልአክ የሚመስልም ካየን የመላእክት አገልግሎት የሚል መጽሐፍ ሁሉ እንጽፋለን። አጠመቀውና ሲወጣ የጌታ መንፈስን ፊልጶስን ነጠቀልና በጋዛ አይ ቲንክ 37 ኪሎ ሜትር ይመስለኛል የወሰደው። ጋዛ ደረሰ አይደለም የሚለው ተገኘ ነው የሚለው። በጋዛ ወርዶ ደግሞ ስብከት ቀጠለ። ክርስቶስን ብቻ። እቺ ቀን ከዚህ በኋላ ለሚኖረንም ጊዜ ሁሉ ፍሬም ነች። ከየትም መጽሐፍ እንነሳ፣ ከዚህም መጽሐፍ ተነስቶ ስለሆነ የሚለው መጽሐፍት ሁሉ ደግሞ ስለ ክርስቶስ ብቻ ስለሆነ የሚያወሩት ከምንም ተነስተን ከየትም ዞረን ማረፊያችን የተሰቀለው ክርስቶስ፣ የእግዚአብሔር የመጨረሻ ጥበብ፣ የእግዚአብሔር የመጨረሻ ክብር፣ የእግዚአብሔር የመጨረሻ ብርሃን፣ የእግዚአብሔር ቤዛነት የሆነው የተሰቀለው ክርስቶስ ጋር እናርፋለን። ክብር ለኢየሱስ ብቻ ይሁንለት።